ሰላም እንዴት ናችሁ ቤተሰብ? ዛሬ ላይ ደግሞ ኢንተርቪው ላይ እንዳላችሁ አስቡ እስቲ እና እኔ ነኝ ኢንተርቪው ማድረጋችሁ እና ራሳችሁን አስተዋውቁኝ ብያችሁ ነው። እኔ ዮሐንስ እባላለሁ። አንተ ወይ አንቺ ማን ትባያለሽ ብላችሁ ምንድን ነው የምትሉኝ? ጭንቅላታችሁ ላይ ምንድን ነው የሚመጣው? ምን አይነት ታሪክ ነው የሚመጣው? እኔ ማን ነኝ ብላችሁ ስትናገሩ ምን አይነት ታሪኮችን ነው የምትናገሩት? ያለፋችሁበትን፣ ያደጋችሁበትን፣ እንዲሁም ያስቸግሯችሁን ነገሮች፣ ጎበዝ ያልሆናችሁበትን ነገር ብቻ ምንድን ነው የሚመጣላችሁ ጭንቅላታችሁ ላይ? ለምን ይህን ሁሉ ጠየቅኳችሁ? ህይወታችን ላይ አሁን የምናደርገውን እንድናደርግ፣ የምንወስናቸውን እንድንወስን፣ ኤቭሪ እንቅስቃሴያችንን የሚወስነው ምንድን ነው? ከጀርባችን ያለ ስቶሪዎች አሉ። ስለ ብዙ ነገሮች፣ ስለ ራሳችን፣ ስለ ሰዎች፣ ስለምንችለው ስለማንችለው ብዙ እምነቶችና ታሪኮች አሉን ማለት ነው። እነሱ ነገሮች እንዴት አፌክት እንደሚያደርጉን እና እንዴት ብንቀይራቸው ደግሞ ህይወታችን እንደሚቀይር በደንብ አሳያችኋለሁ ከተሞክሮ ጋር ጌ ማለት ነው። ወደ ቪዲዮ እንገባለን እና ፐርሰናሊ ዋን ቱ ዋን ከኔ ጋር መስራት የምትፈልጉ ከሆነ ኮቺንግ ከፈለጋችሁ ዲስክሪፕሽን ላይ ባለው አካውንት አውሩኝ። ከዛ በተጨማሪ ደግሞ ሜምበርሺፕ ፕሮግራም አለ፣ በየሳምንቱ ላይቭ ስልጠኖች የምታገኙበት እንዲሁም ደግሞ ኦዲዮችን የምታገኙበት የስልጠና ማለት ነው። ስለዚህ እሱን የምታገኙበትን ፕሮግራም ስላለ ታች ላይ ባለው አካውንት አውሩኝ። ወደ ቪዲዮ እንገባለን። የምንፈልገውን ህይወት ከማግኘት ጋር ከማሳካት ጋር ስናወራ ትልቁ ነገር ማወቅ ያለባችሁ ነገር እኛ ስንባል ሀሳባችን አይደለንም፣ አእምሯችንንም አይደለንም። እኛ ማለት ተመልካች ነን። በዚህ አይን ውስጥ የምናየው፣ በዚህ ጆሮ ውስጥ የምንሰማው ሰውነታችንንም አይደለንም ማለት ነው። ላስታውሳችሁ ብዬ ነው። ግን ደግሞ ምን አለን? ሰውነት አለን። ከዛ ደግሞ አእምሮ የሚባል ነገር አለ። ከዛ ደግሞ ተመልካች ማንነት አለን። ያ ነው እኛ አለን ሳይሆን እኛ ተመልካች ነን። የሚመለከተው አዌር የሆነው ማንነታችን አለ። እሱ አለ። ከዛ ደግሞ አእምሯችን አለ እና ለራሳችን የምንነግራቸው ብዙ ታሪኮች አሉ ከምትፈልጉት ነገር ጋር በተቃራኒ ማለት ነው። ለምሳሌ በትንሹ ስነግራችሁ እኔ ማትስ ላይ ጎበዝ አይደለሁም የሚል ታሪክ ይኖራችኋል። ምነግራችሁ ይሄ እውነት አይደለም፣ ግን እምነት ነው። እምነታችን ደግሞ ወደ እውነት ወይም ወደ ፊዚካል ዓለም ይለወጣል። እንቅስቃሴያችን፣ ተግባራችን፣ ኤቭሪቲንግ ከምናችን ይመጣል? ከእምነታችን። እምነታችን ደግሞ ደጋግመን ያሰብነው ደጋግመን ብቻ ሳይሆን ከፍተኛ ኢሞሽን ያለው ሀሳብ ስናስብ፣ ለምሳሌ ማትስ አንዴ ጥሩ ውጤት ሳታመጡ ስቀሩ ምናልባት አስተማሪው በቃ አንተ አይገባህም ማትስ የሚባል ነገር ምናምን ብሎ ቀጥቅጧችሁ ሊሆን ይችላል። ወይም ቤተሰቦቻችሁ እሱ ማትስ አይገባውም ብሏቸዋል። እናንተም ትወስዱና ምክንያቱም በልጅነታችን ነው እምነቶቻችን ሀሳባችን የሚገነባው። እንወስድና ራሳችን ታሪክ እንሰጠዋለን። እኔ ማትስ ላይ ጎበዝ አይደለሁም፣ እኔ ከሰዎች ጋር ጎበዝ አይደለሁም፣ እኔ ገንዘብ መያዝ ብዙ አልችልም ብለን ታሪካችን እነግረዋለን። ቆም በሉና ሰዎችን ስታገኙ ስትተዋወቁ ምን አይነት ታሪክ ነው የምትነግሯቸው? ያለፈውን ነው የምትነግሯቸው በእርግጠኝነት። እሱን በተናገራችሁ ቁጥር ለነገም እየፈጠራችሁ እኔ ብላችሁ እኔ ብዙ ማትስ ጎበዝ አይደለሁም ያለፈውን ነው። እሺ ያለፈ ነገር እኮ ነው፣ ግን አሁን ላይ እንደሆነ አድርጋችሁ ስታወሩ ነገ ላይም እንደዛ ነው የምትሆኑት። ታሪካችን የምናወራው ቃል ማለት ነው። የምነግራችሁ ነገር ግን ታሪካችንን መቀየር እንችላለን። ይሄ ውሸት ሊመስላችሁ ይችላል፣ ግን ውሸት አይደለም። ምክንያቱም መጀመሪያ ላይም እውነት ሆኖ አይደለም። ምሳሌ አንዴ ማትስ የሆነ ነገር ጥሩ ውጤት ባታመጡ እኔ ማትስ ምችል ሰው አይደለሁም የምትባሉ አይነት አይደላችሁም። ግን ለራሳችሁ ትሉታላችሁ። ከዛ ምናልባት ድጋሚ ወይ ትወድቃላችሁ ወይ ጥሩ ውጤት አታመጡም። ከዛ ለራሳችሁ ድጋሚ እኔ ትሉታላችሁ። ደጋግማችሁ ለራሳችሁ እሱን በነገራችሁ ቁጥር ታምኑታላችሁ። ከዛ በቃ ታሪክ አድርጋችሁ እያወራችሁ ትኖራላችሁ። እናንተ የሚመስላችሁ ህይወት ላይ የተገለጠና የተከሰተ ነገርን እየገለጻችሁ ነው ይመስላችሁ። ግን ምነግራችሁ ነጋችሁን እየፈጠራችሁ ነው በምትናገሩት እምነት። እኔ ገንዘብ ብዙ መያዝ አልችልም ልትሉ ትችላላችሁ። ወንዶች እንደዚህ ናቸው ብላችሁ ታምናላችሁ። ስለ ሪሌሽንሽፕ፣ ስለ ትዳር፣ ስለ ራሳችሁ ብቻ ብዙ ታሪኮች አሉ። አሁን ታሪኮቻችሁን ይዋቸው ነው ናቸው ወደኋላ ሄዳችሁ ኢቨን እኮ ያጋጠማችሁ ነገር ሊሆን ይችላል። ግን ያጋጠመን ነገር ያጋጥመናል። ከዛ ግን ስለዛ ነገር ያለን እይታና ስለዛ ነገር የምንሰጠው ታሪክ ነው ህይወታችንን ፋብሪኬት የሚያደርገውና የሚፈጥረው ምንኖረውን ኤክስፔሪየንስ የምናደርገውን ማለት ነው። ለምሳሌ አንድ ልጅ ነው አንድ ታሪክ ነው የሰማሁት ማለት ነው። ልጅ ያለ ተማሪ እያለ ማለት ነው በሆነ ምክንያት ሐኪም ቤት ሄደና ሐኪም ቤት ሲሄድ ከመረመሩ ምናምን በዛው ከመረመሩት በኋላ በዛው ምን አሉት? በጣም ጂኒየስ ነው ልጅሽ፣ አይኪው በጣም ትልቅ ነው ተባለ፣ ተነገረው። ያ ልጅ በጣም ጎበዝ ነው። ከዛ በኋላ በጣም ጎበዝ ሆነ። ከዛ በኋላ ጭራሽ
እና በጣም ምርጥ ውጤት ነው የሚያመጣው። ትልቅ ቢዝነስ ኖሮት ምናምን ሀብታም ሆኖ ከሆነ ጊዜ በኋላ አሞት ሲገባና ሲታከም ምን አሉት? ያኔ የተባለው አይኪው ትልቅ ነው የተባለው ነገር ውሸት እንደነበረ ማለት ተሳስተው እንደሆነ በስህተት እንደነበረና ዝቅ ያለ አይኪው እንደነበረው ነገሩት ማለት ነው። which is እውነታው እንደው ሲጠና ዝቅ ያለ አይኪው ነው ያለው። ግን ያኔ ሲነግሩት አንተ እኮ ያለ አይኪው ተብሎ ሲነገረው አምኖታል እና እውነታው ሆነ ማለት ነው። እንግዲህ ጥሩ ታሪክ ስለያዘ ስለራሱ ውሸት ቢሆንም ማለት ነው መነግራችሁ ውሸት እውነት የምናደርገው እኛ ነን። ደጋግመን ስናስበውና ደጋግመን ቀርታ ትንሽ ድምፅ አለ እስኪያልፍ እንጠብቃለን፣ ከዛ እንቀጥላለን። ግን እስቲ ስለ ራሳችሁ የምትናገሩትን ታሪክ አስቡት፣ አስታውሱት። ምን አይነት ታሪኮች አሏችሁ? እኔ ብላችሁ ራሳችሁ የምትገልጹት ምን ላይ ነው? ስለ ገንዘብ፣ ስለ ሪሌሽንሽፕ፣ ስለ እናንተ ብቻ ሳይሆን ስለ ሰዎች ማለት ነው። ሰዎች እንደዚህ ናቸው ብቻ ብትሏቸው ብዙ እምነቶች አሉ። ምነግራችሁ አሁን ያሏችሁ እምነቶች እንዳለ የእናንተ አይደሉም፣ በልጅነት የተሰጧችሁ ናቸው። እምነቶቻችሁ ደግሞ ከምትፈልጉት ነገር ጋር የሚጣረሱ ከሆነ ወደምትፈልጉት የሚወስዷችሁና የማይጠቅሟችሁ ከሆነ ይገድቧችኋል፣ ያስሯችኋል፣ ኮንትሮል ያደርጓችኋል። ለእናንተ ሳይሆን ያን እምነት የሰጣችሁ ሰው ነው የሚጠቀምባችሁ። መለስ በሉና በልጅነታችሁ የወሰዳችኋቸውን ብዙ እምነቶች ናቸው። ስለ ብዙ ነገር፣ ስለ ገንዘብ፣ ስለ ሪሌሽንሽፕ ምናልባት እናትና አባቶቹን ታዩና ትወስዳላችሁ ታሪክ። ስለዚህ ወንዶች እንደዚህ ናቸው፣ ሴቶች እንደዚህ ናቸው፣ እኔም እንደዚህ ነኝ ይነገራችኋል። አንተ እኮ እንደዚህ ነህ፣ እንትን ምግብ አትወድም ትባላላችሁ። ደግሞ ቤተሰብ ደግሞ ይመጣለትን ይላችኋል። ማለት አድጋችሁ የምትወዱትንም ሊሏችሁ ይችላሉ ደጋግሞ። እሱ እንትን ምግብ አይወድም፣ እንትን ደስ አይለውም፣ አይወድም። ሳታውቁት እናንተ አድጋችሁ የኖራችሁ እኔ እኮ አልወድም ትላላችሁ። ከየት እንዳመጣችሁት አታውቁም። የሆነ ጊዜ ብቻ አጋጥሟችሁ የሆነች ታሪክ መስረታችሁ ደጋግማችሁ አላችሁት፣ አምናችሁት፣ አሁንም እየተናገራችሁት ነው። በተናገራችሁትና አእምሯችሁ ላይ ደግሞ ባስኬዳችሁት ቁጥር፣ ደጋግማችሁ ባሰባችሁት ቁጥር ይህንን ታሪክ ህይወታችሁም እንደዛ እየሆነ ይመጣል ማለት ነው። ስለዚህ ደስ የሚለው ታሪካችሁን ግን መቀየር ትችላላችሁ። ለምሳሌ በፊት ላይ አሁን ላይ ለምሳሌ ስለ ራሳችሁ ጥሩ ስሜት አይሰማችሁ። እኔ ብዙ ዋጋ የለኝም፣ በጣም ጎበዝ አይደለሁም፣ አስቤ ነገሮችን አላረግም፣ ሰነፍ ነኝ፣ ብቻ ይኖራችኋል እንደዚህ አይነት እምነቶች፣ ታሪክ ስለ ራሳችሁ የምትነግሩት ታሪክ ማለት ነው። ይህን ታሪክ ምናልባት አባታችሁ ነው ወይ እናታችሁ ወይ አስተማሪያችሁ ወይም የሆኑ ሁኔታዎች ነው የነገሯችሁ። ነገራችሁ የምታደርጉትን ነገር ልንገራችኋል ታሪካችሁን ለመቀየር። ቆም በሉና እስቲ አስታውሱ እንደዚህ ታሪኮች። ምክንያቱም እያንዳንዱ ታሪክ አሁን የምንኖረውን ህይወት እንድንመራው ያደርገናል። ማትስ አልችልም፣ እኔ ማትስ ላይ ጎበዝ አይደለሁም የሚለው ልጅ ማትስ ላይ ጎበዝ አይደለሁም የሚለው ልጅ ነግራችሁ ማለት ነው። ማትስ ሲመጣ ገና ሰውነቱ አይታዘዝም። አውቆት አይደለም፣ መልሱን ቢያውቀው ራሱ ማያውቀውን ነው የሚመልሰው። ብቻ ለምን ካላችሁ ኦልሬዲ እንደዚህ አይነት እምነትና ሀሳብ ስለሆነ ያለው ማለት ነው። ስለዚህ የምነግራችሁ ነገር ታሪካችሁ መቀየር መጀመር አለባችሁ። ለምሳሌ ቤተሰብ ላይ አታውቁም አንዳንድ ሰዎች ለምሳሌ ጨዋታም እየተጫወታችሁ ምናምን እኔ በቃ አሸንፋለሁ አልሸነፈ ኢቨን እየተሸነፈ ለራሱ የሚነግረው ግን ኧረ እኔ አሸንፋለሁ ታያላችሁ አሸንፍ ያለው ነው የሚያወራው ታሪክ ለራሱ ደጋግሞ የሚነግረው ለሰው የሚነግረው አውቆት ላይሆን ይችላል። ግን ህይወቱ በኋላ ላይ እንደዛ ነው የሚሆነው። ያለች የሚነግረው ውሸት እኮ ነው። አይ ለሱ ውሸት አይደለም፣ ለእናንተ ውሸት ሊሆን ይችላል። ውሸት እውነት አንጻራዊ ነው። ለእኔ እውነት የሆነው ነገር ለእናንተ ላይሆን ይችላል። ሲጀምር ውሸት እውነት የምንለው ያመንነውን ነገር ነው። ማመን ደግሞ የሚመጣው ምንድን ነው? በድግግሞሽና አንደኛ ከፍተኛ ስሜት ሲኖረን ከሆነ ሀሳብ ጋር እምነት ይሆናል፣ ይቀመጣል ውስጣችን ማለት ነው። ስለዚህ የመጀመሪያው ታሪካችሁን ወቁት። እንደዚህ አይነት ብዙ ታሪኮች ይኖሯችኋልና ወቋቸው። ያጋጠሟችሁ ቅድም እያልኳችሁ ነበር። አባታችሁ ወይ እናታችሁ ያስተማሪ አንተ ሰነፍ ነህ አንተ እኮ ምናምን ብቻ እያሏችሁ በቃ ዝርክርክ ነህ ብቻ ይሏችኋል። እናንተም ራሳችሁን እንደዛ ነኝ ብላችሁ ስለሆነ የምታስቡት ምን አለ እኛ አለን፣ አእምሯችን አለ፣ ምን ይሄ ስቶሪያችን እምነታችን ምናምን ማለት ነው። ከዛ ሪያሊቲያችን አለ። እኛ ያተኮርንበት ነኝ ያልነውን ሁሉ ህይወታችን ይሆናል ማለት ነው። ስለዚህ ማወቅ አለባችሁ ሀሳባችሁን አይደላችሁም። ሀሳቦች ሁሉ ሰው ሰጥቷችሁ ወይ ምናምን የያዛችኋቸው ናቸው። ስለዚህ እናንተ አላችሁ ኤኒ ታይም ያን ሀሳብ መቀየር ትችላላችሁ። ስለዚህ ይሄ ልጅ ምን ማድረግ ይችላል? ወደኋላ ሂዶ ምሳሌ አስተማሪ አንተ እኮ ሰነፍ ነህ ያላችሁ ነገር አለ፣ የምታስታውሱት ማትረሱት ሚሞሪዎች አሏችሁ። እናስታውሷቸው እነሱን እና ቀይሯቸው። የአስተማሪ ሲያቅፋችሁ፣ ሲወዳችሁ፣ እንዳንተ አይነት ጂኒየስ ተማሪ አለ ወይ ሲላችሁ፣ እንዳንተ አይነት ጎበዝ
ወዲያው እሱን ስትሉና ስታዩት አእምሯችሁ ላይ ሰውነታችሁ ይቀየራል፣ ስሜታችሁ ይቀየራል። ከዛ ምነግራችሁ አክሽናችሁ ይቀየራል፣ ተግባራችሁ እንደዛ ሰው ትሆናላችሁ። የሚመስለን ለምሳሌ ወፍራም ናችሁ እና መክሳት ትፈልጋላችሁ፣ በቃ ጡንቻ ምናምን ብቻ እንዲኖራችሁ ትፈልጋላችሁ። የምትሉት ምንድን ነው? በቃ ስሆን እላለሁ ራሴን እንደዛ ስሆን እንደዛ አይነት ታሪክ አወራለሁ ብላችሁ ነው የምታስቡት። ሀብታም ስሆን እንደ ሀብታም አይነት ሰው ታሪክ አወራለሁ፣ እንደ ሀብታም አስባለሁ፣ እንደ ሀብታም ይሰማኛል ብላችሁ ነው የምታስቡት። ግን እንደዛ አይደለም። ሲሰማችሁ ትሆናላችሁ ነው የሚሆነው። ስለዚህ ለራሳችሁ እሱን እንዲሰማችሁ እንድታደርጉ ነው እያወሯችሁ ያለሁት። ምናልባት ፋይናንሻሊ በጣም ስትራግል አድርጋችሁ የምታውቁ ከነበረ አስታውሱትና እነዚያን ጊዜያቶች ቀይራችሁ በጣም ገንዘብ እንዳላችሁና የተትረፈረፈ ሀብታም እንደነበራችሁ አስባችሁ ይዩት። ያንን ታሪክ መላለሳችሁ ጭንቅላታችሁ ላይ። ምናልባት መጀመሪያ ላይ ውሸት ነው ሊላችሁ ይችላል፣ ላይመቸው ይችላል። ኦፍኮርስ ከምታውቁትና ከማታውቁት ፊልም ለምሳሌ በጣም የምትወዱትና የምታውቁት ፊልም አለ እና ወር የምታውቁት ምግብ አለ። በቃ ውስጣችሁ የሚዳዳው የምታውቁትን እንድታረጉ ነው። የምታውቁትን ፊልም እንድታዩ፣ የምታውቁትን ምግብ እንድትበሉ ነው እንጂ ማታውቁትን አይደለም። ስለዚህ አእምሯችንም እንደዛ ነው። ወደ አዲሱ መሄድ አይፈልግም፣ ግን ደግሞ አዲስ ነገር መሞከር አለብኝ በሉት ለራሳችሁ እና ሌት ቢ ትራይት ብላችሁ አሁን በንዴት እንዴት እንደዚህ ያስባለሁ አትበሉ። ስታስቡ ግን በቃ አዲሱን ማሰብ ፈልጋለሁ፣ አዲስ ማንነት እንዲኖረኝ ፈልጋለሁ ብላችሁ ራሳችሁን ነግራችሁ እንደዛ መሆን መጀመር አለባችሁ። ሶ አዲሱን ታሪክ ጭንቅላታችሁ ላይ አጫውቱት። ጭንቅላታችሁ እንዴት ግን የታለ እውነት እኮ አይደለም ይላችኋል። ችግር የለም አይኖ እኔም ፕሮቴክት ለማድረግ እንደሆነ አውቃለሁ በሉት። ከድሮ ከለመድኩት አዲስ ስለሆነ መጥፎ ሊሆን ይችላል ብለህ እንደሆነ አውቃለሁ በሉት ለራሳችሁ ለአእምሯችሁ። ነገር ግን ይሄን መርጫለሁ፣ ከዚህ በኋላ እንዲህ እንዲሰማኝ መርጫለሁ፣ ከዚህ በኋላ ይሄ እንዲሁን መርጫለሁ ታሪኬ ብላችሁ አዲሱን እዩት፣ ኑሩት። ቃላቶቻችሁንም እንደዛው ቀይሯቸው። ሰዎችን ስታስተዋውቁ ከራሳችሁ ጋር ሆናችሁ ስለ ራሳችሁ ስታስቡ አዲሱን ታሪካችሁን ንገሩት ለራሳችሁ። እኔ ማለት እያላችሁ ለሰዎች ብዙ አታውሩት፣ ለራሳችሁ ግን ንገሩት። ተግባራችሁ እንደዛ ይሆናል፣ እይታችሁ እንደዛ ይሆናል፣ የምታገኟቸው ሰዎች እንደዛ ይሆናሉ። እርግጠኝነት ውጭው እየተቀየረ ይመጣል። ታሪካችሁን ግን መቀየር ጀምሩ አሁን ማለት ነው። ስለዚህ ቁጭ ብላችሁ እንዳልኳችሁ ልተኙ ስትሉ ሊሆን ይችላል፣ ጠዋት ስትነሱ ሊሆን ይችላል፣ መሀል መንገድ ላይ ሊሆን ይችላል። ግን ቆም በሉና አስታውሳችሁ ምንድነው፣ ምን አይነት ታሪክ ነው ለራሴ የነገርኩት ያለሁት? እኔ እንዴት ነኝ እያልኩ ነው ያለሁት? ራሴ እንዴት ነው ማየው? እዛው ጋር ቀይራችሁ እነዛን ታሪኮች አስታውሳችሁ ቀይሯቸው። የምር እንደተቀየሩ ነው የሚሰማችሁ፣ ደግሞ ይሆናሉ። የምር ይቀየራሉ፣ ህይወታችሁም ይቀየራል። ስለዚህ እንግዲህ ይሄን አድርጋችሁ በእርግጠኝነት ከስር ኮሜንት ላይ ጻፉት እንደወሰናችሁ ታሪካችሁን ለመቀየር። ከዛ ከሳምንት ከወር በኋላ መልሳችሁ እዩት እና ምን ያህል ለውጥ እንዳላችሁም ታዩታላችሁ። ያገኛችሁትን ነገር ከስር ጻፉልኝ እና ይመቻችሁ። መልካም ጊዜ ይሆንላችሁ።